አመር ትባላለች። የምንኖረው መዲና መነወራ ነው። የሆነችው በቤት አከራይ አለ መዲና የቤት አከራዩ ጋር ነው የተጣላችው። እሱ ነው ደብድቧት፣ ደብድቦ ከጥቅም ውጭ አድርጎ በሀዲድ ቀጥቅጦ እዛ በተረፈ ደግሞ ቀጥቅጦም ካላረፈም በኋላ ለመጨረስ አንቦባ ከፍቶ ሊጨርሳት ሲል ጓደኞቿ ሁለት ልጆች አሉ። እዛ መሃል ላይ እሱ ለምነው ለአላህ ብለህ በቃ ተትረፍተዋት ብለውት ይገለግሉት። አጋጣሚ ለአላህ ብለውት ይለምኑት በመስኮት ትዝለል በበሩ ትሄድ በምን ትሄድ የሚያውቁት ነገር የላቸው። በኋላ ላይ እንደገና እሱ ራሱ ለቀውት በየክላሱ እየፈለጋት ያጣ ጊዜ خلاص ይሄማ ሾርጣ ልጠራብን ሄድ ያይለ ብሎ ተከትሎ እሱ ከሴቶቹ በፊት ተከትሎ ወጥቷን አሉ እሷ ጋር ማለት ነው። ከዛ በኋላ ያለው ነገር ምንም ነገር የለም። እነሱ ሴቶቹ ግን በኋላ ላይ ውጭ ከወጡ በኋላ ለኔ ደውለው የነገሩኝ ሚስት ሙታለች ቶሎ ድረስ ነው ያሉኝ ማለት ነው። እዛ በአካባቢው ላይ እኔም ደርሻለሁ። ደርሼ የሚያገኘሁት ነገር የለም። ደም በቀር ሌላ ነገር አላገኘሁም። ግን ደንግጬም ስለነበረ አካባቢውን እኔ ልቀርጽ አልቻልኩም። አይምሮ የማውቀው ነገር የለም። አይምሮ ሌላ ቦታ ነው የሚያስበው። አለች ወይ ሙታለች የሚለው ላይ ስለሆነ ጭራሽ ወደዛ ግንዛቤ አላደረኩም። ወላሂ በቃ ወደ ውጭ መልሼ ወጥቼ ደሙን እየተከተልኩኝ ወደፊት ነው የሄድኩት። እዛ አካባቢ ደግሞ ሱቅ ነው አካባቢው፣ ቁባ ይባላል፣ ህይወት ይባላል አካባቢው ማለት ነው። ብላጥ ነው። ወደዚህ ሱቅ ነው። ሁሉም አካባቢው ሱቅ ነው። እዛ አካባቢ ባለኝ አቅሜ ዝሁር ላይ ነው የደረስኩት። ጠየቅኩኝ ብዙ ቦታ አማ የሚለው እንግዲህ አጣርቼ የቤቱን የያዘውን ሰውዬ ታውቃለህ? በኢጋማ ነው ቤቱ የተያዘው ማለት ነው።